ገብታል አይደል? ኧረ አልቀየምሽም ወይ? ኔክስት ይር ክላስ ያልቃል አይደል? አዎ። ታዲያ ስትጨርስ ከአዲስ አበባ መሄድ ትፈልጋለህ? ኧረ እኔ አልፈልግም። ያ ማለት ስራ ይዘህ አግብተህ ወልደህ ከብረህ እዚህ መኖር ትፈልጋለህ ማለት ነው? በእርግጥ አባዬ ከፈቀደልኝ ያው እኔም እጠይቅሃለሁ ያልሽ። አይ ቶ ናታኔ ይሄ ይቅር። ግን ሌላ ጥያቄ ልጠይቅና ከአቢጌል እና ከዳጣ በጣም ጥሩ ሴት የትኛዋ ናት ላንተ? ኤቢ እኮ ግን አንዳንድ ነገሮች የምታስተካክል በጣም ቆንጆ ልጅ ናት አይደል? ቆንጆ ልጅ እኮ ናት። ያው አስቸጋሪ ባህሪዋ ነው። እሱ ደግሞ ስታገባ ይስተካከላል ይሆናል። ማይ በል ለማንኛውም ጊዜን አልያዝብህ። ነገር ከሆነ አልፈልግም፣ አትንገሪኝ። ይቅርብኝ። አይደለም እማዬ፣ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለ እሱ ምንድን ነው ያወቅሽው? ያረገዘችው ፈልጊ ነገር ገዛች። በእናትሽ እባክህ፣ በእናትሽ አትበለኝ። ግን የት እንደሆነ እኮ አልነገርከኝ። ነይ ስንወጣ እነግርሻለሁ። ምንድን ነው? በሉ ደህና ዋሉ። ምን ነው ማለቴ? ምንድን ነው? ናታን ነበር ወጣ ይመለሳል ብዬ ተስፋ አደርጋለሁ። ስለምን እያወራችሁ ነበር? እኛ እንትን ይሄ ስለ ሀገር፣ ስለ ሰላም፣ ስለ ህይወት። ወይ ናታን ዛሬ የገባው አበሳ ማለት ነው። ውድ ቤተሰቦቻችን ናታን እንግዲህ ልጅን ታገባት አለህ አታገባትም ጥያቄ ቀርቦለታል። ወንድ ልጅ ታገብኛለሽ ብሎ ነበር መጠየቅ ያለበት። እንግዲህ ደግሞ ያው ህይወት የተገላቢጦሽ። እንግዲህ ወይዘሮ ማርታ ዛሬ ያው ናታንን የሚያፋጥጥ ጥያቄ ጠይቀው ነበረ። ግን በነገራችን ላይ እሱም ጎበዝ ነው። በእንደዚህ አይነት ለጥያቄዎች የሚበገር ልጅ አይደለም። በጣም ጎበዝ አስተዋይ ነውና እንግዲህ በሚገባው መልኩ እንግዲህ በሚገባት መልኩ መልሱን መልሶላታል። በነገራችን ላይ ወይዘሮ ማርታን ከስተረጀ ታይ ማርቲ ብሏት ነበር መጀመሪያ። ፍቅር እሷ ስለወደደችው ብቻ አይደለም፣ በዛ ላይ ልክ አይደለም። ወንድ ልጅ አምሽቶ ሲመጣ ምን ሆኖ ይሆን ይሄ አደጋ ደርሶበት ይሆን ቸግሮት ይሆን ምን ሆኖ ይሆን ምን አጋጥሞት ይሆን ብሎ የምታስብ ሴት እንጂ ሴት ለጋህድ ሆነው ብላ የምታስብ ሴት ለትዳር አትሆንም ብሎ ነበር። ምክንያቱም የልጁን ባህሪ ጋር አስደረጀ በቃ በተለያየ አጋጣሚ ስለሚያውቃት ማለት ነው። በዛም እንግዲህ ወይዘሮ ማርታን እንደዛ ብሎ ታይ እንደዛ አይሆንም እነሱ ተዋደው ከሆነ ችግር የለውም ነበር ያላትና እንዴ በጣም እኮ ነው የሚዋደዱት ምናምን አለኝ ማለት ነው። ያው እንግዲህ ወይዘሮ ማርታ በርግጥ እሱን ማለት ለልጇ መልካም ከማሰብ አንፃር ነው። ያ ማለት በቃ መልካም ልጅ ስለሆነ መልካም ባል ይሆናታል ብላ ስላሰበች ነው። ግን ደግሞ በዚህ ሁኔታ አይሆንም። ምክንያቱም ናታን በፍጹም እንትን የለውም ለኤቢ ምንም አይነት ስሜት እንደሌለው እሷም ያኔ ብዙ ምልክቶች አሉ። ግን ደግሞ እነሱን ስለሚያከብራቸው እናትና አባቷን ያው ጋሽ ደረጀና ወይዘሮ ማርታን ስለሚያከብር ይሄ ነው ብሎ ምንም አይናገርም ማለት ነው። ግን የሆነ ነገር ስላላለ ብቻ ይወዳታል። ያኔ መጥፎ ነገር ስለማይናገራት ብቻ ማለት ነው። በዛ ላይ ደግሞ ወይዘሮ ማርታን ብትሆን ኤቢ ማን ነው ናታን ለዳጣ እንዴት አይነት ስሜት እንዳለው ፊሊንጉ ፊቱ ላይ የሚያሳያቸው እና አንዳንድ ነገሮች በጣም ነው ደስ ማለት ይለያል። በጣም ፊሊንጉ በጣም የተለየ ስሜት አለው ለዳጣና እንግዲህ እሱንም ስለምታውቅ ምን ብላ ነው ያሰበችው ማለት የጠየቀችው ጥያቄ ከኤቢና ከዳጣ ማን ነው ግን በቃ ለአንተ ጥሩ ስትለው አይ እኔ በጣም የምትመጪ ዳጣ ናት፣ ኤቢ አትመቸኝም ማይላት ሴትዮ እናት ነች፣ የሚኖረው አብሮ ነው። በቃ ብዙ ነገሮችን አሰበ። እሱ ግን የሆዱን በሆዱ አድርጎ ሲቀጥል ደግሞ ምንም ብትሆን ልጅ ለእናቷ ያው ልጅ ናች። በቃ ለእናቷ ልጅ ያው ቆንጅዬ ነች። ማንኛውም ልጅ ለእናቱ ቆንጅዬ ጸባዩ እንኳን ምንም እንኳን ተነጫናጭ ቢሆን የኔ ልጅ እንደዚህ ናት ምርጥ ልጅ ናት ነው እንጂ እናት ልጇ ለሷ መጥፎ አይደለችም። ስለዚህ ያንን አስተዋለና እሱ ምንድነው ያላት አይ ኤቢ እኮ ይሆን ትንሽ ባህሪዎች እነዛን ማስተካከል ብትችል ቆንጅዬ እኮ ናት ብሎ ነበር ይላላትና
በዛም እንግዲህ ወይዘሮ ማርታ በጣም ነው ደስ ያላት። ግን ናታን ያው ነገሮችን ለማስተካከል ብሎ ነው እንጂ እውነት ትክክለኛ ፊልም ከውስጥ አውጥቶ አይደለም። በነገራችን ላይ ማለት ነው እሷስ ብትሆን ወይዘሮ ማርታ ብዙ ነገር ታውቃለች። ግን እንዴት ልጇ ያንቺ ልጅ መጥፎ ነች፣ ኤቢ ምንም አትሆን ሴት ናት፣ ዲያጣን ነው ለኔ በቃ መወዳት ሁሉ ነገሯ የምታምረኝ ብሎ እንዲህ ነግራት እንዴት ጠበቀች? የገረመኝ ነገር ማለት ነው ቤተሰቦቼ። እናማ እላችኋለሁ በጣም ነው ወይዘሮ ማርታ ተሳስተሻል እዚህ ጋር። እውነት ጎበዝ ናት። ግን ያው በእርግጥ እሷም ከመጥፎ አንግል አይደለም ከመልካም ነገር ነው። እሱ ምንድነው ለልጇ መልካም ትዳር መልካም ባል እንደሚሆን ስለመታ ከዛ አንፃር ከዛ ያንን ከማሰብ አንፃር ነው። ግን ደግሞ ፍቅር በግድ አይሆንም። ወንድ ልጅ ደግሞ በተለይ ከወደዴ እሱ ራሱ ከወደደ ነው እንጂ ጋይስ እንደው ዝም ብሎ የሚሆን ነገር አይደለም። እንግዲህ እሱም አባቴ ያመጣልኝን አገባለሁ ስላላት ብቻ አባት ምንም ማታቃትንም ሴት አምጥቶ አግባቢልህ ስትለው አዎ ካመነባት ትሆናለች ብሎ ነው ያለው ማለት ነው ያላት። እና በዛም እንግዲህ በጣም የምትገርም ልጅ ነህ ምናምን ብላ እሷም ተገርማ ያው በእርግጥ በፊት ልጠይቅ የነበረችው ብዙ ሌላም ጥያቄ ነበረ። ግን ከሱ ከመልሶቹ ከአንዳንድ ነገሮች አንፃር ያው ቀጥታ ዝም ብላ ተመልሳ ሄዳለች። እንግዲህ አሁን ጋሽ ደረጀ ምን አለሽ ብሎ ሲጠይቃት በጣም እንደሚወዳት ነገረኝ ማለቱ አይቀርም። እሱንም የምናየው ነው የሚሆነው። ሌላ ኤቢ የምትባል ተንኮለኛ ልጅ እንኳን ለናታን ሚስት ልትሆን ሲጀመር ናታን ለዳጣ ብቻ ነው የሚሆነው። እንግዲህ ዳጣና ናታን አንድ ላይ ሊወጡ እንሄድ ብሏት አብረው ሊወጡ ካሉ በኋላ አጋጣሚ ደርሳ እንግዲህ እንደ ሌላ ነበር ያረጋት። በስላሴ ስም እንደዛ የሆነ አክቷ ምናምን ጋር ስታናድር ስታቃጥል ማለት ነው። እንግዲህ ሊወጡ ሲሉ እንደገና ናታንም ሁኔታውን ሲያይ በቃ ቻው ደህና ዋሉ ብሎ ልቅ ብሎ ላሽን ብሎ ነው ሄደው። ሌላው እንግዲህ ሰላምን የልጅሽን አባት ያስረገዘሽ እና የተናገር እያለች ያናዘዝቻት ነበረ። ከያስኩኝ አለቅሽም እያለች ብዙ ነገሮች እያደረገች ነበረ። ስልኳን ራሱ ውሃም እንዲታመጣላት ስልክ መጥለፍ እንዴት እንደሚቻል ጠይቃ ሰው ጋር ደውላ ምናምን እንዴት እንደሚቻል እንግዲህ ነግረዋት በቴክስት ተቀብላ ከዛም የሰላምን ስልክ እንዴት ማግኘት እንዳለባት ብዙ ነገሮች እየለፋች ነበረ። በመጨረሻም እንግዲህ ስራ እየሰራች ኩሽና ውስጥ ስልኳን ጥላው እንደሄደች ኩሽና ከኋላ ተከትላ እንዲውሻ ስልኳን አግኝተዋለች። ስልኳንም ማግኝታ እንግዲህ የተጻጻፋቸውን ቴክስቶች አንዳንድ ነገሮችን እንዲሁም ሪከርዶችን ያለው ነገር ወደ ሷ ሸር እንዲሆን ጠልፈዋለች። ሲቀጥል ያወራችበትን ቴክስቶች ምናምን አይታለች ማነው ስልኳን ከፍታ። በዛም እንግዲህ ያቺን ያየቻትን ቀጥታ ለወይዘሮ ማርታ ወይም ለእናቷ ለመናገር ነው የመጣችው። እማዬ ዛሬ አዲስ ዜና ይዤ መጥቻለሁኝ፣ ደስ የሚል ዜና። ሰላም እኮ ውሸቷን ነው፣ በጣም ትልቅ ውሸት ነው ያዋሸችሽ። ምክንያቱም የልጁ አባት እኮ ያለችው ሰው ሌላ ነው፣ ውሸቷን ነው። አየሁት ቴክስቱን እናንተን እንዳየሁት ከሆነ ሌላ ነው፣ አገኘሁት፣ አዲስ መረጃ ነው። እሷም በጣም ነው ያዋሸችሽ ውሸታ ምናምን እያለች እየቀባጠረች ነበር። እናትየቱ ደግሞ ወይዘሮ ማርታ ትዳሬና ቤተሰቤን የሚበጠብጥ ነገር ከሆነ በፈጠረሽ እንዳትነግሪ ነው ያለቻት። ግን ኤቢ ዝሮ ለመናገር ወደ ኋላ አላለችም። እማዬ ማወቅ አለብሽ እኮ አንድ ነገር ከያዝኩኝ እንደማለቅ ታውቂያለሽ ምናምን። ይሄን ጥሩ ነገር አድርገው ምን ነው መልካሙን ነገር ታግሶ ማለፍ፣ ለነገሮች በማያገባት አለመግባት ምን ነው አጥብቃ በያዘች። ምን አገባት አሁን የሰላም ማርገዝ ከሷ ጋር ምንድነው የሚያገናኘው? ወይኔ እኔስተናድጄው ሞኩ እንደው በጥፊ ባያት ነው የሚለኝ ጋይስ እውነት ማለት ነው። ምን አስባ ነው? እና ዙሮ አልተፋታችም። በሚገርም ሁኔታ እንደዛ አድርጋ በመጨረሻም ተነስታ እንግዲህ እየነገረቻት ነው። ግን በእርግጠኝነት እንግዲህ ከጋሽ ደረጀ ነው እንደማትል ተስፋ አደርጋለሁ። ምክንያቱም ሰላም ራሷ ከራሷ ውጪ ማንም አያውቅም። ኢቭንም ጋሽ ደረጀ ራሱ ምንም የሚያውቀው ጉዳይ ስለሌለው ማለት ነው። ስለዚህ ያው ብትልም የሆነን ሰው ነው የምትለው። በባለፈው ምናልባት ዳጣን የሆነ ሰው ባክሽ አገናኝ እያለቻት ነበርና እንደዛ ምናልባት እንደዛ አይነት ሰው አግኝታ ሊሆን ይችላል የሚል ሀሳብ አለኝ ውድ ቤተሰቦቼ። ሌላው ዳጣ ዛሬ በጣም ደስ ብሏታል። ያው ጋሽ ደረጀ እንግዲህ ከብዙ ጊዜያት በኋላ ብዙ ቀን ጥያቄዎች ስትጠይቀው ነበረ። እንግዲህ በመጨረሻ ዛሬ እናቴ በህይወት አለች የለችም የሚል ጥያቄ ነበር ብዙ ጊዜ የሚፈጠርባት። እሱን ጥያቄ መልሶላታል። እናትሽ በህይወት አለች ግን ተረጋጊ ብሏት ነበረ። እናቷንና እሱ ያለበትን ሁኔታ ደግሞ የገለጸበት አንግል እውነት በጣም የተለየ ነበር። ትልቅ አስተማሪ ነገር ነበረ ውድ ቤተሰቦቻችን። እንግዲህ ዳጣም በጣም ደስተኛ ናት። ሌላ ነገር ደግሞ እንዲያጠይቀኝ ተረጋጊ፣ ለሁሉም ጊዜ ያለው ስለምወድሽ ስለማስብልሽ ነው የተወለድሽው ያው በድንገት ስለሆነ ነው ምናምን ብሎ እንግዲህ ነገሮች አንዳንድ ነገሮችን ብሏታል። ዳጣም በጣም ደስተኛ ናት ማለት ነው ውድ ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።